ይህን ቻንስ የምትጠቀሙት በባህር የመጣችሁና እንዲሁም በኡምራ የመጣችሁ ሰዎች ናቸውና እስከዛሬ እንግዲህ የነበረውን አይታችኋል። ግን አሁን ደስ የሚል አዋጅ ነው የወጣውና ምንም ነገር የጣት አሻራ ሳትሰጡ አገራችሁ ገብታችሁ በሰላም ተመልሳችሁ የምትመጡበት አጋጣሚ ተፈጥሯል። እሱንም ከትናንት ወዲያ ቪዲዮ ሰርችላችሁ ነበረ። ትክክለኛ ነው መረጃው በነገራችን ላይ ማለት ነው። ግን ደግሞ በዚህ የቀረው አሁን 7 ቀን ነው። በዚህ ውስጥ አሁን ብዙ እህቶች መሄድ ይችላለሁ እያላችሁ የጠየቃችሁኝ ስላላችሁ በቃ ሁላችሁም ረትባችሁ ሻንጣችሁን አዘጋጅታችሁ እስከ ዛሬ አዘጋጅታችሁ አስቀምጣችሁ ብር እጃችሁ ላይ ያላችሁ ካላችሁ ትኬት ለስንት ቀን እንደሚቆይባችሁ እሱን ነገር ኤምባሲ ደውላችሁ ጠይቃችሁ ይህን ቻንስ ብትጠቀሙበት አሪፍ ነው ብዬ አስባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ አይከፈልበትም። ላይክ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ደግሞ ውድ ሀገሬ ልጆች ከልብ አመሰግናለሁ። እና እንግዲህ እንደነገርኳችሁ ከ3 ቀን በፊት ይህን መረጃ ሰርችላችሁ ነበረ። እኔም ለራሴ ከነ እንደዚህ አይነት ሰዎች አንዷ ነኝ ብያችኋለሁ። ግን እኔ አሁን በዚህ 7 ቀን ውስጥ ተነስቼ መሄድበት ምክንያት አልችልም። ገብቷችኋል? ግን አሁን ብዙ እህቶች መሄድ ይችላለሁ እኔም ፓስፖርት አለኝ እያላችሁ የጻፋችሁ ልጆች ስላላችሁ እንዳልኳችሁ ካቻላችሁ በቃ ቤተሰብን አይቼ ደርሼ መምጣት እፈልጋለሁ። ይሄን ቻንስ ቢጨመርም ችግር የለብኝም፣ ቢቀነስም ደግሞ ደርሼ መምጣት እችላለሁ። እዚህ ያለው የሚያሳስበኝ ነገር የለም የምትሉ ሰው ካላችሁ ቻንሱ ሳያልቅባችሁ መጠቀም ትችላላችሁ። ምክንያቱም ይሄ ሸዋል ወር እስከሚያበቃ ነው የተባለው። ይሄ ደግሞ የሸዋል ወር ሊያልቅ 7 ቀን ቀርቶታል። ዛሬ 23 ነው ማለት ነው። ስለዚህ በዚህ 7 ቀን ውስጥ እናንተ አስተካክላችሁ የምትችሉ ከሆነ ቀኑ ሳያልቅባችሁ ቻንሱን ተጠቅማችሁ በስማ ስለሌለባችሁ በፈልጋችሁ ታይም ተመልሳችሁ መምጣት ትችላላችሁ ማለት ነው። ግን ደግሞ እንደነገርኳችሁ ሀጃችሁ ያልሞላላችሁ፣ ሀጃ በነገራችን ላይ አይሞላም። ግን ደግሞ ምናልባት አይታወቅም። እንደነገርኳችሁ ከአሁን በፊት የወጣው አዋጅ በጠለብ መተው ለጠፉ እህቶቻችን ኢቃማ ለማሰራት እንግዲህ የ3 ወር አዋጅ ተሰጥቷቸው ነበር። 3 ወር አዋጅ እንኳን ተሰጥቷቸው ያልተሳካላቸው ብዙ እህቶች ነበሩና ያንን በመመልከት እንግዲህ የዚህ ሀገር ዜጋ ሌላ ተጨማሪ 3 ወር ሰጥቷቸው ነበረ። ገብቷቸዋል። ስለዚህ አሁን የኛንም እንግዲህ አይታወቅም እንዳልኳቸው በዚች 8 ቀን ውስጥ ሰው ትንሽ ሰው ነው ቢሄድ ብዙ ሰው አይሳካለትም። እንዳልኳቸው ስራ ፈቶ የሚኖር ይኖራል። ብር የሌለው እስካሁን እጃዛ ቤት ቁጭ ያለ ይኖራል። እንዲሁም ደግሞ እስከዛሬ ስራ ፈቶ ገና ስራ ገብቶ 8 ቀን 7 ቀን ቢኖረው የ7 ቀን ወይ 8 ቀን ብር አንደኛ ላይ ሰጧቸው ይችላሉ። ሁለተኛ ደግሞ የ7 ቀን ብር ከምንም አይደርስም። አዲስ አበባ እንኳን ራሱ አንስታችሁ ወደ ክፍለ ሀገር የምትሄዱ ልጆች ካላችሁ እዛው ራሱ ትኬት እጃችሁ ላይ ብር ያስፈልጋችኋል፣ ትንሽም ቢሆን ማለት ነው። ስለዚህ እንደዚህ አይነት ችግር ያለባችሁ ሰዎች ካላችሁ ኢንሻአላህ ይህን ተስፋ ካየነ ምናልባት ተጨማሪ ወይ 3 ሳምንት ወይ ወር ወይ 15 ቀን ወይ 8 ቀን ሊጨመር ስለሚችል በዛ ማመቻቸት ትችላላችሁ። ብድር ራሱ ብትፈልጉ እለቱን የሚያበድራችሁ ሰው ላይ የማይኖር ሰዎች ማለት ነው። በጣም አትጨናነቁ። አላህ እንግዲህ ይህን ነገር ካሰማን ነገ ደግሞ ከዚህ የተሻለ ነገር ይመጣል ብላችሁ ተስፋ አድርጉ። ግን ደግሞ እንዳልኳችሁ እናንተ እስከዛሬ ብዙ ነገሮችን አስተካክላችሁ ጨርሳችሁ፣ ነገር ግን አገራችሁን አይታችሁ መምጣት፣ ቤተሰቦቻችሁን አይታችሁ መምጣት፣ ለምሳሌ ቤት ገዝታችሁ ሊሆን ይችላል በስማችሁ አዙራችሁ ለመምጣት፣ እንዲሁም ደግሞ ልጆች ይኖራችኋል አይታችሁ ለመምጣት እየፈለጋችሁ ግን በስማ አድርጌ ከርጉ ተመልሼ መምጣት አልችልም ብላችሁ ሻንጣ አራትባችሁ የተቀመጣችሁ ሰዎች ካላችሁ ይህን ቻንስ አይለፋችሁ። 7 ቀን ነው ያለው ትኬት። እርግጠኛ ነኝ ቢበዛ 2 ቀን ወይ 3 ቀን ነው ትኬት መቁረጥ የምትችሉትና እንደዛ አድርጋችሁ ይችን ቻንስ መጠቀም ትችላላችሁ። ያላችሁ ፓስፖርት ሁሉ ነገር ያላችሁ ሰዎች ማለት ነው። እና ይህን ቻንስ ተጠቀሙበት። እንዲሁም ደግሞ እንዳልኳችሁ ሀጃችሁ ያልሞላ ሰዎች ይህ ቻንስ መጣ ብላችሁ ብቻ ምንም አይነት ነገር ሳይኖራችሁ ወይ ደግሞ የምታስተካክሉ ነገር ሳይኖር አገር ገብታችሁ የሆነ በኋላ ላይ ከባድ ነው። ብቻ በሰው ላይ በመንገድ ላይ ብዙ ነገር አለ። ብቻ ክፉ ነገርን ያደርግልንና እንዲሁም ደግሞ ይሄ ነገር ሳይሆን ብላችሁ አይምሯችሁን ማጨናነቅ የለባችሁም። አላህ የፈቀደው ነገር ይሆናል እና እንደዛ ስለሆነ ማለት ነው። ስለዚህ ይህን ቻንስ ባያልፋችሁ ብትጠቀሙበት ብዬ አስባለሁ። እንዲሁም ኮመንት ላይ ያስቀምጣችሁ ለልጆችን ስላየሁ ነው። እና እንግዲህ ለሁላችንም ደግሞ የተሻለ እድል እንዲመጣልን ዱአ አድርጉልና የምር እኔ የሆነች ጓደኛ ነበረችኝ እና ባለፈው ከስንት ወር ከ4 ወር ነው ከ5 ወር በፊት እናቷ ታማለች ተብላ ለማየት ልትሄድ ነበረ እና ከዛ ተሽሏታል ሲሏት ተመልሳ ስራ ገባ። የምር በእውነት ውስጤን ነው የነካኝና ያችል እንግዲህ
ተሽሏታል ስትባል የረተበችውን ሻንጣ እንትን ብላ ስራ ገብታ እየጠበቀች ነበርና ይኸው ከትናንት ወዲያ ነው ምናምን እናቷ ሞተች ተባለና የምር ነው የምላችሁን የራሱ ዛሬ በህልሜ እናቴን በቃ እንደዚሁ እንትን ሲያደርግን ያደረውና በጣም ያሳዝናል። አንዳንድ ጊዜ ዱንያዎች ናት በቃ አይሞላልንም ነገ ዛሬ እያልን እንትን ስንል አላህ ይጠብቅልንና በጣም የቆያችሁ ሰዎች ካላችሁ ቻንስ ያላችሁ ሰዎች ካላችሁ ብትሄዱና ቤተሰቦቻችሁን አይታችሁ ብትመለሱ ጥሩ ነው። እንዳልኳችሁ ስደት ላይ ሆነን ቤተሰቦቻችንን ማጣት በጣም ያማል። በተለይ እንደዚህ አስባችሁ ቀርታችሁ የሆነ ነገር ሲፈጠር ማለት ነውና ልጅቷ አሁን በጣም ነው ያሳዘነችን። ከምንም በላይ አላህ ሶብሩን ይስጣት እና እናቷንም እንግዲህ አላህ ጀነቱል ፊርደውስን ይወፍቃት እና በጣም ያሳዝናል ስደት ላይ ያለን ሰዎች ማለት ነው። ስለዚህ ቻንሱ አሪፍ ነው፣ ግን ይሄ ነገር ይመጣ ብዬ አላሰብኩም ነበር። የሚገርማችሁ ነገር የዚህ ሀገር ዜጋ ወይም ደግሞ መንግስት አሁን ላይ ብር በጣም ፈልጓል ሲመስለኝ እና እንደዛ ስለሆነ እንግዲህ ይችም አዋጅ ምናልባትም ተጨማሪ ቀን ሊሰጠን ይችላል። እኔ ተስፋ አለኝ። ለምን የባለፈውን ነገር ስላየውን ተጨማሪ ቀን ከሰጠን ሁላችንም እንግዲህ ባለ ኢቃማ እንሆናለን። እስከ ዛሬ ኢቃማለን እያለ አቧራ ሲያቦልብን የነበረውን ሁሉ ማለት ነው እኛም ኢቃማ ይዘን መኪና ገዝተን አቧራ እናቦላለን ትላላችሁ። ለማንኛውም እንግዲህ ምኞት አይከለከልም። ምኞት ጥሩ ነው። ተመኙ፣ ጥሩ ተመኝ፣ ጥሩ እንዲታገኝ ነው የሚባለውና ለሁላችንም ጥሩ ቻንስ ነው ብዬ አስባለሁ። እስኪ አላህ የተሻለ ነገር ይስጠን። ለሁላችሁም ዱዓ እንደራረግ እና እንዳልኳችሁ ኮመንት ላይ ያስቀምጣችሁ ሰዎች ስላላችሁ የተዘጋጃችሁ ካላችሁ ቻንሱን ተጠቀሙ። ያልተዘጋጃችሁ ካላችሁ ደግሞ ቀጣዩን በተስፋ እንጠብቃለን ኢንሻአላህ። አላህ ያሳካላችሁ የምትፈልጉትን። ለኔም ዱዓ አድርጉልኝ። በዱዓ እንተሳሰብ። ውድ ሀገሬ ልጆች ወዳችኋለሁ፣ አከብራችኋለሁ። አዲስ ከሆናችሁ ግን አይከፈልበትም። የምታዩ ሰዎች ላይክ አድርጉልኝ ማለት ነው። ላይክ ስታደርጉ ተደራሽ ይሆናል። ሌሎች ተዘጋጅተው የሚቀመጡ ሰዎች ካለ ይሄ መረጃ ይድረሳቸውና ቻንሱን ይጠቀሙበት ማለት ነው። እናንተ ሸር ባደረጋችሁበት ኸይር ነገር አጀር አለው። ኸይርን ነገር ሸር ስናረግ ለሰው ላችኋለሁ። አብሬያችሁ የነበርኩት ሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።